አትዋሸኝ ለምን ነው የምትማታው? አትዋሸኝ ብያለሁ። ስራውንም የሰጠኝ እሱ ነው። አንተን ያደረኩን የደበኩትን አንተ ወደኔ ተገለብጠዋለህ። አትምታ የመምታት መብት አላችሁ። አንተንም መታለሁ እያልኩ እናትህን ምን እንዳረካት ተነግረኛለህ። ምን እንዳረካት ተነግረኛለህ። ዋናው ቁጭ በል ምንድነው? አይ ምን ተፈጠረ? እናትህን ገላታል እኮ ነው እያልኩ ያለሁት። እኔን ነው የምትለኝ? እናትህን ገላት? እሱ ነው የገደላት። እሱ ነው የገደላት የደፈራት። ሰላም ውድ ቤተሰቦቼ እንደምን አላችሁልኝ? እግዚአብሔር ይመስገን እኔ ደህና ነኝ። እናንተስ እንደምን ናችሁ? ዛሬ ደግሞ እንደተለመደው በአዲስ ነገርና በአዲስ ምርመራ ተመልሰን መተናል። ውድ ቤተሰቦቼ አብራችሁኝ ስላላችሁኝ ለምታበረታቱኝ ሁሉ እግዚአብሔር ያክብርልኝ እያልኩኝ መጀመር እፈልጋለሁና ዛሬ ደግሞ የምትመለከታቱት ይህ ወንድማችን የእናቱ ሞት አሳስቦት ወደኛ ሊመጣ ችሏልና ያው ነገሩን ባጭሩ ለኛም በትንሹ ነግሮናል። ያው እኔ ደግሞ ለእናንተ ማቅረብ ግዴታዬ ስለሆነ ይህ የማስተማሪያ ቪዲዮ ነውና እባካችሁን እስከ ቪዲዮ መጨረሻ ድረስ አብራችሁን እንድትከታተሉ ይሄንን ቪዲዮ ደግሞ ሼር እያደረጋችሁ ለሁሉም እንዲዳረስ እንድታደርጉልኝ እፈልጋለሁና እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ሐሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። እሺ ወንድማችን በመጀመሪያ ወደኛ ስለመጣ በጣም እናመሰግናለንና በመጀመሪያ እስቲ ከስምህን ጀምር። ስሜ ጆኒ ይባላል። እሺ ጆኒ ቀድመ እንደነገርከን ከሆነ የእናትህ ሞት አሳስበህ እንደመጣህ ወደኛ ነግረህናል በስልክ ያለውን ነገርና እስቲ ይሄን ጉዳይ ደግሞ እኔ ብቻ ሳልሆን ብዙሃን የሚሰማው ነገር ነውና ያለውን ነገር ከመጀመሪያው ጀምሮ እንድታስረዳኝ። እኔ ከእናትና ከአባቴ ጋር ነው ያደግኩት። ማለት በቃ ቤተሰቦቼ በጥሩ ሁኔታ እንዳሳደጉኝ ነው ነገር በጣም ተቀጥቻለሁ። እናቴን በጣም ነበር የምወዳት። እዚህ ሀገር አልኖርም። ከወንድሜ ጋር ነው የወጣነው። ወንድሜ ትንሽ ይቀድመኛል። እሱ ነው ከዚህ ሀገር እንደወጣ ይረዳኝ። አዎ እሱ ቀድሞ ወጥቶ አንተን ይዞ ወጣ ማለት ነው። አዎ እንዴ ደስ የሚል ነገር ነው። ወንድሜ ትንሽ ወጣ ያለ ባህሪ ያለው እዚህም እያለ ትንሽ ያስቸግራል ቤተሰቦቼ ምናምን ነው። ጭራሽ ከዚህ ሀገር ከወጣ በኋላ ደግሞ በጣም በቃ የማይሆን ነገር ጀምሮ ነበር። ማለት የማይሆኖችን መድኃኒቶችን ይጠቀማል፣ ይጠጣል፣ ሴት ጋር ነው የሚውለው። ውጭ ሀገር ነው ይሄን የሚያደርገው። ውጭ ሀገር ነው ይሄን የሚያደርገውና ከአንዷም አንድ ልጅ ወልዷል። አንድ ወንድ ልጅ አለው። ልጅ አለው? አንድ ወንድ ልጅ አለው። አንተስ ወልደሃል ወይስ እንዴት ነው? እኔ ልጅ የለኝም፣ አላገባውም፣ አልወለድኩም እስካሁን ድረስ። ብቸኛ ነህ? ብቸኛ ነኝ። አንድ ፍቅረኛ አለች፣ ግን እሷንም ጥያት ነው የመጣሁት እዛው። ታዲያ ምንድን ነው እያሳሰበ ወይም ደግሞ እንዴት ነው የእናቱ ሞት አስጨንቆ ወደኛ የመጣው? እስቲ ንገረን ስላሟሟታው። ወደዚህ ሀገር ወንድሜ ቀድሞ ይመጣ እናታችንን ለመጠየቅ ማለት ነው። እኔ በጣም ነበረ የምደውልላት፣ ማለት በየጊዜው ነበረ ማውራት፣ ቪዲዮ ኮል አወራታለሁ ምናምን ነው። በጣም ሰላም ነበረች እናቴ። እኔ ምን እንደምልህ ብቻ አላውቅም። እዚህ ሀገር መጣ ወንድሜ ቀድሞኝ፣ ከልጁ ጋር ነው የመጣው። አዎ ከልጁ ጋር ነው የመጣው ወደዚህ። ከልጁ ጋር መጣ። ባለቤትሽ መጣለች አብረው? አይ ባለቤትየው በጣም ባህሪው ስለሚያስቸግራት ስለነበረ በቃ እኔ እናንተ አብረን መሆን አንችልም ብለው ነበር የተለያዩት። ልጁንም እሱ ጋር ገንዘብ ስላለው ልጁንም እሱ ጋር ጥላ ነው የሄደችው። ልታወራው ትሞክር ነበረ። ነገር ግን የልጅየው ባህሪ ደግሞ በጣም በቃ አባቱ በለው፣ አባትና ልጅ አንድ አይነት ናቸውና ሁለቱም አንድ አይነት ስለሆኑ እሷ አትፈልገም፣ በቃ ትተዋለች ምናምን። ልጁም ምግባረ ብልሹ ነው? አዎ በቃ አባቱ የሚጠቀመው ነው ምንድነው የሚባለው? የምን ልጅ ምንድን ነው የሚባለው? ስድ ናቸው ማለት ይቻላል። ምንም ልክ የላቸው። እንዲህ እኮ ነው። ራስህን ከሀገር ወጣ ስትል ራስህን መቆጣጠር ካልቻልክ፣ ነጮቹ ደግሞ ታውቃለህ ከኛ የባሱ ናቸው እና አንዳንዴ የእነሱ ምግብ ወጣ ያለ ነው፣ ከኛ ሀገር ትንሽ ለቀቅ ያሉ ናቸው። በዛ ሰዓት ደግሞ ራስህን መቆጣጠር ካልቻልክ
ብዙ ነገር እንትን ትላለህ። እሺ ከዛ ወደዚህ ሀገር እንደነገርኩ እናታችን ይጠይቃት መጣ። ከዛ አንዳንድ ብር ሰጥቼው ነበረ ደግሞ ለእናታችን ቤት መግዣ ብሎ ጠይቆኝ ብር ሰጠሁት። ከዛ እሱም ምንም ብዙም አልቆየም መጣ ወደዚህ ሀገር። ከዛ በጣም በደስታ የምታወራኝ የነበረች እናቴ እነሱ ከመጡ በኋላ መታመም ጀመረች። ቪዲዮ ኮል ስናወራም ፊቷ ደህና አልነበረም። በቃ ፊቷ ማዲያት ማውጣት ምናምን ጀመረና በዚህ ጊዜ ምን ተፈጠረ ብዬ ማሰብ ጀመርኩ። እናት አላሳደገች እናት ስትጎዳ በጣም ያሳዝናል። በጣም ልክ ነህ። እናት እኛ እንደ ቀልድ እናየዋለን እንጂ እኛ እዚህ ደረጃ እስክንደርስ ድረስ በጣም ለፍተዋሉ። ከሚገባው በላይ ብዙ ነገር አድርገዋሉ። እናት ስትጎዳ ማየት ይከብዳል። እንኳን ይሄን ብቻ አይደለም፣ እኛም በጣም ብዙ ነገር እየሰማን ነው። እናት በጣም ልጅ የማይታሰብ ነገር እናት ላይ ሲያደርግ እያየን ነበር፣ እየተመለከተን ነበር። ያው እኔም ብቻ ሳይሆን ቤተሰቦቼም ይሄንን ነገር የሚታዘቡት ነገር ነው። በጣም ብዙሃን ኢትዮጵያን እየታዘቡት ያለው ነገር ነው። ስለዚህ ይሄን ነገር እኛም ለማቆም ነውና ወደ አንተ የመጣ ነው። አታስብ፣ እስቲ ያለውን ነገር እንዲህ ነው ብለህ ነገርን እኛም እንግዲህ ማድረግ የምንችለው ነገር እያንዳንዱ እናደርጋለን። ልክ ብዙ ሰዎችን ስለመከታተል ስለነበረ ነው ወደ እናንተም የመጣሁት። አያለው በቃ የምትፈቱት ችግሮች ምናምን ትልልቅ ናቸው። ለዛ ብዬ ነው እናንተን የመረጥኩት። ማለት በቃ አስቸጋሪ ናቸው። አባትና ልጅ በጣም ባህሪያቸውን ስለማቅ ነው እናቴ መሞቷን የተጠራጠርኩት። ማለት በጣም ከልክ በላይ ናቸው እነሱና እነሱን መቆጣጠር አይቻልም። ይገርማል። አንተ አሁን በስነ ስርዓት ተቆንጥጠህ ስላደግ ወይም ደግሞ እናትህ መክራህ ስላደግ ነው እንደዚህ ምግባረ ብልሹ ያልሆንኩ አይደለ? ደግሞ ወንድምህ የገባበት ነገር ውስጥ ያልገባኸው። አንዳንዴ ተቆንጥጦ ማደግ ለዚህ ነው የሚጠቅመው። ምክንያቱም ዛሬ ላይ የራስህን ማኔጅ እንድታደርግ ወይም ደግሞ ከነሱ የተሻለ ሰው እንድትሆን ረድቶሃል አይደለ? ካልተሳሳትኩ። በትክክል። ከዛ እዚህ ሀገር መጣሁኝ። ሲነግሩኝም እናትህ ሞታለች ሲሉኝ ከመጀመሪያውም ጀምሮ በጣም ኬርለስ ነበር የሆኑት። እናትህ ሞታለች አለኝ ማለት እናትህ ሞታለች ምን ማለት ነው? ይሄ እኮ በጣም በቃ እነሱ አሁን ሲናገሩ እናትህ ሞታለች አይባልም። ስለ እናት ሲወራ በጣም በጥንቃቄ ነው መሆን ያለበት አይደለም። ሞታለች ታማለች እኮ በጣም ከባድ ነገር ነው አይደል? ግን ይሄ ነገር እያጠራጠረኝ ነው የመጣውና እዛም ስመጣ በጣም አስቸጋሪ ነበር ለኔ። እንደነገርኩ 6 ወር መሙላት አለበት ወደዚህ ሀገር ለመምጣት። ማለት ግሪን ካርድ የመኖሪያ ፍቃዴን አልጨረስኩም። በጣም በቃ እዛም ኤምባሲ ተነጋግሬ ወደዚህም ብዙ ሰው አስቸግሬ ነው የመጣሁት። ለዚህ ለመምጣት ራሱ 1 ወር ነው የተሰጠኝ ለመመለስ ማለት ነው። ስለዚህ አሁን ከ1 ወር በኋላ ትመለሳለህ ነው? ቢያንስ ቢቀረኝ አንድ ሳምንት 15 ቀን ቢቀረኝ ነው። ስለዚህ ተመልሰህ አሁን ልትሄድ ነው? ተመልሼ ልሄድ ነው። ይሄ ነገር እየቆየ ሲሄድ እነሱም እኔን ሲያዩ የሚደናገጡት ነገር እየባሰብኝ ሲመጣ በቃ እዛም ማቃቸውን ሰዎች አልተቀየሩም። እዚህም ሲመጡ ምን የሚቀየራቸው ነገር አይኖርም ብዬ ስላሰብኩኝ ነው ወደ እናንተ የመጣሁት። በእርግጥ ልክ ነህ፣ ግን ነገሩ አጠራጣሪ ነው በእውነቱ የእናትህ ሞት እንደዚያ ለማስደንገጡ። ምክንያቱም እናት እንደነገርከን ከሆነ በጣም ስታሳድገን ለፍታለች ነው ያልኩህ አይደለ? መቼስ እሱ ከዚህ ሀገር ሲወጣ የሆነ ነገር መደረጉ አይቀርም። በባዶ አይደለም፣ ብዙ ነገር ተደርጎለት ነው የወጣው። ግን ያው አለመደንገጡ ይከብዳል። የእናት ሞት አስደንጋጭ ነገር ነው። እናት ማለት በጣም ትልቅ ነገር ነች። እና ታዲያ ይሄንን ነገር እንዴት ሆነ ብለህ አስበው ነው ወይም ደግሞ ምን ተፈጠረ ብለህ አስበው ነው? ምንድን ነው እስቲ በጣም ያጠራጠረህ ነገር? ማለት እንደነገርኩ ወንድሜና ልጁ በጣም አስቸጋሪ ባህሪ ነው ያላቸው። የማይጠቀሙት የመድኃኒት አይነት የለም። ከዚህ ሀገር ሲወጣ ራሱ በጣም ያጨሳል፣ ይቅማል፣ ምናምን ይጠጣል። በጣም ብዙ ሰዎችን አስቸግረው ነው የወጣው እና እዛ ከሄደ በኋላ ደግሞ ሴት ነው በቃ ቀንም ማታም ሴት ነው እና አባት ያወጣውን ሴት ልጅ ደግሞ ይደግማል። ይሄ ባህሪ ደግሞ በጣም ይከብዳል አይደል? እንደዚህ አይነት ብልግና ላይ ናቸው ያሉት እና አንድ አይነት ናቸው ነው የምትለኝ? አንድ አይነት ናቸው ሁለቱም። በቃ ልጅም አባትም አይለያዩ።
እንዴት ማለት አንተ እንደነገርከኝ የሆነ ተቆንጥጠ እንዳደኩ ነው እኔ ካኳዋነ የተረዳሁት። ስርዓትም ስላለህ ነው እንደዚህ እየተናገርክ ያለው እና እንዴት አብራችሁ አድጋችሁ ይሄ ነገር እንዴት ሊፈጠር ቻለ ማለት እሱን እንዴት ምን ሊቀይረው ቻለ ብለህ ታስባለህ? ማለት ትንሽ አንድ 5-6 ዓመት አያቱ ጋር ኖሯል ታላቅ ወንድሜ። እዛም በሄደ ሰዓት በቃ አያቴን በጣም አስቸግረዋት እስክትታመም በሱ ምክንያት እስክትታመም ድረስ በቃ የሌለ ነበረ ሲያስጨንቃት የነበረውና እዛም ደርሶ ከመጣ በኋላ ነው ወንድሜ የተበላሸው። በቃ የሚቆጣጠረው የለም፣ የሚያጨሰው ቀኑ ሙሉ ነው ማለት በቃ ቆይ ምንድን ነው የሚሰራው እዛ ሀገር ላይ? በዛ ታክሲ ነበረ የሚሰራ የነበረው። ታክሲ ማለት ኖርማል እንደዚህ እንደ ኡበር ምናምን እነዚህ ራይድ ምናምን ነገር ራይድ እንደሚባለው እሱ እዛ ታክሲ ነበር የሚሰራው። እንግዲህ እሱም በጣም ብዙ ቦታዎች ላይ ተባሯል በሚያደርገው ነገር ሁሉ ማለት ነው። በጣም ሰዎች ሴቶችን ያስቸግራል። ታስሮላ ነበረ። በጣም አስቸጋሪ። አሁን እኛ እዛ ሀገር ሴት ልጅ በጣም ከወንድ ልጅ ከፍተኛ ክብር አላት። ሴት ልጅን ስትነካ እዛ ሀገር በቃ በጣም ሪስክ አለውና እሱ ደግሞ በዛ ምክንያት ታስሮላ ነበረ። ልጅየውም ተይዞበት እንደዚህ ምንያዳኝ ተይዞበት ምናምን በብር ነው የወጣው ምናምን እንደዚህ በቃ ልጅየው ያሬ ቀጣ ይሄ ልጅ ምንድን ነው የሚሆነው ሲለው ራሱ ምን እንደሚለኝ ታውቃለህ? አያገባም አንተ ለምን ራስህ ወልደህ አቀጣም ይለኛል። እና ይሄ ነገር ያሳስበኝ ነበረ ምናምን በቃ ሁለቱም አንድ ላይ ነው ሴት የሚያወጡት። ሁለቱም አስቸጋሪ ነው ባህሪያቸው፣ የሚያስጠላ ባህሪ ነው ያላቸው። ስለዚህ ከባለቤቱ ጋርም ሊጣላበት የቻለው ምክንያት ይሄ ነው ማለት ነው? አዎ ከባለቤቱ ጋር እያለ ራሱ እሷ እያለች ሴት ያመጣል። እሷ ባለችበት ሴት ይዞ ይመጣል ምናምን። እሷ ባለችበት አልጋ ላይ ነው ሌላ ሴት የሚያወጣውና ይሄ ነገር ሴትዮዋም ትንሽ አበሳጭቷታል ነው። እሷም አልቻለችውም። እዚያ ብቻ ከባድ ነው በጣም። አዎ በእርግጥ ልክ ነህ። ነገሩ በጣም ያደናግራል። በእርግጥ አንተም ከመሄጃ በፊት ይህንን ነገር ለእኛ በመናገርህ ትልቅ ነገር አድርገህ ሊሆን ይችላል። ይህንን የምናውቀው ደግሞ በምርመራ ውጤታችን ነው። ያው ወደኛ መጠህ ይህንን ነገር በማጋራትህ እኔ በጣም ከልቤ ላከብርህ እፈልጋለሁ። ያው ምክንያቱም አንተ ይህንን ነገር ወይ ለህግ ሳታመለክት ወይም ደግሞ ለእኛ ሳትጠቁም ብትሄድ ኖሮ የእውነትም የእናትህ ሞት እረፍት አይሰጥህም ነበር። የሰው ሀገር ላይም ሰላም አይሰጥህም ነበር። ስራንም ወይም ደግሞ ኑሮውንም በሰላም አያሳርፍህም ነበር። ያው ለእኛም ስለነገርከን ወደ እነሱ ቤት ሄደን እስቲ እነሱን ለማውራት እንሞክራለን እና ያሉበትን ታውቃለህ መሰለኝ አይደለም? አሁን አንተ የት ነው የምትኖረው? ከእነሱ ጋር ነው የምትኖረው? እኔ ከእነሱ ጋር ነው ማለት እዛም እያለው በጣም የሚያበሳጩ ነገሮች ስለነበሩ ወዲያው ነበረ እዛ ራሱ ስራ እንዳገኘው መቋቋም ሳይኖረኝ ነው ቤት ተከራይቼ የወጣሁት ነበረና እዚህም ስመጣ ደግሞ በቃ ያው አንድ አይነት ነገር ነው ያላቸው አልተቀየሩም በሚልም እኔም አሁን ብቻዬን ነው የምኖረው። እነሱስ ጊዜ ያላቸው ወይስ እንዴት ነው? በቅርቡ ይሄዳሉ? አይ እነሱ እንደውም ጊዜ ነበራቸው መጀመሪያም፣ ግን ነገ ማታ ይበራሉና ነገ ማታ ላይ ሄዱ ነው? ነገ ማታ ይበራሉ። ከዛ ይሄ ነገር መፍጠኑ እና ቤቱንም ሊሸጡት መሆኑ ስሰማ። ቤቱን ማለት የትኛውን ቤት ማለት? እኔ አባቴ የሰጠን ቤቶች አሉ የምንኖርበት ቤት ማለት የነበረው። እናትህ ትኖርበት የነበረው ቤት ማለት ነው? አዎ ልክ ነህ። ለእናቴ የሰጣት ቤት አለ። እሱን ቤት በቃ አስቸኳይ ነው ለደላላውም ተናግረዋል። ደላላው ሸጡ እዛ ሊልክላቸው ማለት ነው። ብሩን እዛ ሊልክላቸው። ይሄ ነገርም በጣም ፈጠነብኝ ማለት ራሳቸው ጊዜ ያላቸው አይደል? ራሳቸው ሸጠው ብሩንም ይዘው መሄድ ይችላሉ። ነገር ግን የምቸኩለው እኔ ያለው እነሱ በጣም መፋጠን የፈለጉበት ምክንያት አልገባ ስላለኝ በጣም መጠራጠር ጀመርኩ። ይሄን ነገር በቃ እናቴ ሰላም ነበረች፣ አውራት ነበረ።
ይሄ ነገር እየከነከነ ይመጣል። እናቴ ጤነኛ ነች፣ አልታመመች። አሁን እኔ የሚመስለኝ ራሱ እነሱ ያን የሚጠቃቀሙትን ተጠቃቅሙ ይገደላሉ የሚመስለኝ። እንግዲህ መረጋጋት አለብህ። አንተም ከፊት ለፊት መንገድ ነው የሚጠብቅህ። ያው ይህን ነገር ለእኛ በመንገርህ በጣም አሪፍ አድርገሃል ከምልህ በላይ። ምክንያቱም አሁን አንተ በነገርከን በዚህ ደቂቃ እኛ ምን መርምረን እንደምናገኝ ምን ጉድ እንደምናወጣ ስለማታውቅ ነው። ምክንያቱም ብዙ ቤት ጓዳ ገብተን በትንሽ በደቂቃዎች ልዩነት የሰው ህይወት ይተርፋሉ። በደቂቃዎች ልዩነት ብዙ ህፃናት ይተርፋሉ። በደቂቃዎች ልዩነት በጣም ከምልህ በላይ ብዙ ነገር ይከሰታል። ዛሬ አሁን አንተ ከመሄድ በፊት በመናገርህ የምናገኘውን ነገር በምርመራ አታውቅም። ብዙ ነገር ሊገኝ ይችላል። ስለዚህ አሁን በነገርከን መሰረት እንግዲህ ወደ ቤቱ የምናመራ ይሆናል። እስቲ አባትና ልጅ ደግሞ ምን ይሉን ይሁን የሚለውን ነገር እስቲ ከነሱ አንደበት እንሰማለንና ውድ ቤተሰቦቼ እንግዲህ እንደሰማችሁት ይሄ ታሪክ ትንሽ በጣም አሳዛኝም ነው አስደንጋጭም ነው። እንደነገረን ከሆነ የእናቱን ሞት ልጅና የልጅ ልጅ እንደ ቀልድ መቀበላቸው በጣም ትንሽ አስደንጋጭ ነገር ሆኗልና ከዛም ብሶ ከእናታቸው ሞት አዘን ሳይበርድላቸው ለመሄድ መቻኮላቸው ቤቱን ለመሸጥ ማሰባቸው ያው ትንሽ ያደናግራልና እስቲ እንግዲህ ውድ ቤተሰቦቼ እናንተም አብራችሁኝ እንዳላችሁ ይሄ ነገር ምን ይሁን የምትጠረጥሩትን የምታስቡትን ኮሜንት ላይ እየጻፋችሁ እስከ ቪዲዮ መጨረሻ ድረስ አብራችሁን እየተከታተላችሁ ይሄን ቻናል ሰብስክራይብ እያደረጋችሁ አብራችሁኝ እንድትሆኑ ፈልጋለሁና ወደ ቤቱ እናመራለን። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። እንግዲህ ቤተሰቦች ልጁ በነገረን ታሪክ መሰረት ወደ ቤቱ ሄደናልና እስቲ ሰውየው ቤት ልጁ ምን ይለናል ወይም ደግሞ ምን ያወረናል የሚለውን ነገር እስቲ አንድ ላይ የምንመለከት ይሆናል። አብራችሁ ተከተሉ። ተከተለኝ ካሜራማን። ያው እንግዲህ በነገረን ልጁ መሰረት የሰውየው ቤት ይህ እንደሆነ ተነግሮናልና እስቲ ውስጥ ገብተን ምን ይፈጠራል የሚለውን ነገር ከነሱ እንሰማለንና እስቲ ሊሄዱ እንደሆነ ነግሮናል። ሳይሄዱ እኛ ደግሞ በራሳችን ምርመራ በራሳችን ጥረት ያለውን ነገር ለማወቅ እንሞክራለን። አብራችሁ ቆዩ። ሰላም ነው። ሰላም እንዴት ነው? ደህና ነህ? ከህዝብ ቆጠራ ነበረ የመጣ ነውና ምን ችግር አለ? ስራ የለም፣ ምንም ችግር የለም። ምንድን ነው ምን ትፈልጋችሁ? እኛ የምናውቀው ሰው የለም። አይ ሰው ሳይሆን ያለው ሰምታችሁናል ያለው። ኦኬ ኦኬ። እሺ ከቤት ቆጠራ ነበረ የመጣ ነው። ኦኬ ምን ፈለጋችሁ? እና ህዝብ ማንም የለም፣ ሁለታችን ብቻ ነን። አንድ ሰው ሞታለች፣ እሷም ሰው የለም፣ ሞታለች፣ እሷም የለች። ሰው የለም እኮ ውስጥ ገብተን አንዳንድ መረጃዎችን መውሰድ አለብንና ውስጥ ገብተን ብንነጋገር ይችላል። ጊዜ ታይም የለም። እኛ ብቻ ነን። በቸኮላችሁ ይገባናል እኮ ግን እባካችሁ እኛ ደግሞ ከመጣንበት ችግር ካለ ግዴታ መረጃ መያዝ ስላለብን ለዛ ነው ካሜራ ይዤ የመጣሁት። ሌላ ቀን ከዛሬ ውጭ አንችልማ። ጊዜ የለንም እኛ እየወጣን ነው። ካላችሁ 10 ደቂቃ ጊዜ የለንም እኛ ነው። እንደዛ ሳይሆን ምንም ችግር የለም። እኛ ያለውን ነገር ሁለታችን አለን። አንድ ሌላ ሴት አለች፣ በቃ ሞታለች። ስለዚህ ስለሞተች ሰው ቅነሳ ማድረግ ስላለብን ስለሷም እንድትነግሩ ነው። ማን እኛ ነገርኩህ እኮ 2 ጊዜ 3 ጊዜ ነገርኩህ ወንድሜ። ጊዜያችን አስቃጠሉት። ጊዜ የለም። ምን ችግር አለ? ጊዜ የለም። ነገርና አሁን እኮ በቃ ተናገር። ገባን። እንደቸኮላችሁ እንረዳለን ከሁኔታችን እኮ ግን እኛ ጊዜያችን አቃጥለን የመጣ ነውና እባክህ 10 ደቂቃ ብቻ። ችግር እዚህ ሀገር ችግር እኛ እንሄዳለን። ችግር በቃ ያለው ችግር ነው። እባካችሁ ጨረስን። በቃ ገባን እኮ ልትቸኩሉ እንደሆነ ነግራችሁ ነው። 10 ደቂቃ ብቻ ስጡንና ያለውን ነገር ነገር እንደሚቀየር
እባካችሁ ኦኬ ጨርስ። አመሰግናለሁ ስለ ፍቅራችሁ። ስለዚህ ገብተን እንነጋገር። ካሜራ ምንድን ናቸው? ያው እንግዲህ ፈቅዳችሁ ስላስገባችሁ መልካም ፈቃዳችሁ ስለሆነ በጣም እናመሰግናለንና እዚህ ቤት ውስጥ ምን ያህል ሰው ነው የሚኖረው? በቃ እኔና ልጄ ነን ያለነው። ሌላ ሰው እናታችን ነበረች፣ ሞታለች። ሞታለች ማለት ምን ያህል ጊዜ ሆናት ከሞተች? ያው አሁን በተወሰነ ጊዜ ነው የሞተችው፣ ቅርብ ጊዜ ነው የሞተችው። እኔ እሷን ለመጠየቅ መጣሁ። ያው ታማ ስለነበረች አረፈች። አሁን ያለነው እኔ እና እሱ ነው። ከህዝብ ቆጠራ ነበር የመጣ ነውና እና እዚህ ሀገር አይደለም ነው የሚኖሩት? እርሶ እዚህ ሀገር አይደለም የምኖረው። የት ነው የሚኖሩት? ከአሜሪካ ነው የመጣው። ዴንቨር ነው የመጣ ነው። እኔና ልጄ ነው። ዴንቨር ነው የሚኖሩት። ስለዚህ እርሶ የዚህ ቤት ነዋሪ አይደሉም ማለት ነው? እርሶም ልጆት ነው? አዎ እናታችን ነበረችው። ያው ልጇ ነን። ማሚ ነበረችው። ታማ ነው በከባድ በሽታ አረፈች። እሷን ለማስታመም ነበር የመጣ ነው። ስለዚህ እናታችሁ ምን ያህል ቅርብ ጊዜ ሆናት አልከኝም አይደለ? ምን ሆና ሞተች? ደግሞ ለትልቅ ሰው ምንድን ነው ዳድ? ካንሰር ነው። ከባድ በሽታ ካንሰር ነበረባት። ከባድ ነው ካንሰር። የመትረፍ እንትኗ ጠባብ ነበር። ያው እግዚአብሔር እንግዲህ ያው አልቻልንም፣ ሞክረን ነበር። በጣም ጥሩ። እርስዎ ምን ያህል ጊዜ ሆኖት ውጪ መኖር ከጀመሩ? 20 ዓመት አካባቢ ሆኖኛል ውጭ ከኖርኩ። ልጄ ያው እየሞላው ነው። ልጄ 20 ዓመቱ ነው በቃ። ስለዚህ እርስዎ ከዚህ ሀገር ከወጡ 20 ዓመት ሆኖታል ማለት ነው? በጣም ጥሩ። ደጋግመን ነገር አይደለም ቤቢ፣ ረጋ በል ቤቢ። ግና እንዳልኩ እንግዲህ እዚህ ብዙ ያየሁት ነገር የለም። ያው ጊዜም አጭር ነው። ብዙ ስራ አለ እዛ የምትሰራው፣ ብዙ ረፍት የለም። 24 ሰዓት ነው የምትሰራው ውጭ እና ይሄ ነው ባጭሩ። ያው ሀገራችንም እኮ እንደዛ ቢሆንላት መልካም ነበር። ግን ያው እኛው ራሳችንን ሀገራችንን እንደዚህ ዝቅ ያደረግናት፣ በሌላ ሀገር እንድትነቀፍ ያደረግናት ራሳችን ነን። መስራት እየቻልን ዝም ያልነውና ሰው ምንድነው መሰለህ ሀገር ላይ የመስራት እንትኑ የጠበበ ነው። እንደገና ደግሞ በቃ ባረባውም ጊዜ ማቃጠል ነው ያለው። እዛ ውጭ አሜሪካ ግን በጣም ትሰራለህ፣ በጣም ታድጋለህ፣ ብዙ ደረጃ ትሰራለህ። አሁን ማሚን እናቴን አሳክሜ አድኜ ቤቷን ልሰራላት ነበር የመጣሁት ከቤቢ ጋር። በጣም አልተቻለም። በቃ ያው ችግር ነው። ጊዜም ሄዶብናል። አሁን የተፈለገው ነገር ያው ይቅርታ አድርጉልኝና ግን እናታችሁ ምን ካንሰር ነው ያልከኝ? ካንሰር ከባድ ነው። ካንሰር በሽታ በጣም አደገኛ ሆኖባት ነው በድንገት የሞተችው። እንዴት ነው? ወደ ሐኪም ቤት ሄዳ ነበር? በሰዓቱ ወደ ሐኪም ቤት ሄዳ ነበር? ሄዳለች። ብዙ ጊዜ ሄዳለች። ካንሰር ከባድ ነው። እኛ ከመጣን በኋላ ብዙ ሕክምና ቦታ ዞረናል። ያለፋንበት ቦታ የለም። በቃ ሆስፒታል ስንመላለስ የነበር ነው። በቃ ጊዜያችንን ያቃጠልን እሷን እናተርፋለን ብለን ያልደረስንበት ያልተመላለስንበት ሆስፒታል የለም። ደክመናል እና ካንሰር ያው ከባድ ነው። የእድሜም ገፋ ስትል ሁላችን መጨረሻ ሞት ስለሆነ ያው እግዚአብሔር አልፈቀደም፣ ሞተች እና እንደ ፍላጎታችን አልሆነም። እሺ መቼስ ልጆትን እንዲሁ አልወለዱ ባለቤት ይኖሩታል መሰለኝ አይደል? ባለቤት እዚሁ ነች ወይስ እዛ ውጭ ነው ያለችው? ውጭ ነች ያለችው? ውጭ ነው ያለችው። ያው እሱን ልጃችንን ወለድን። በጥሩ ሁኔታ እያሳደገን ነው ያለችው። ጥሩ ስራ ትሰራለች። በጣም እሱም በጥሩ ሁኔታ በጽኑ ስራ ምግባር እንዳደገ ከሁኔታው ያስታውቃልና እዚህ ሀገር ወግ ባህል ያው እንግዲህ እዚህ ሀገር በነበራችሁ ቆይታ የእናታችሁ ሞት በእርግጥ ያው ትንሽ አስደንጋጭ እንደሆነባችሁ እርግጠኛ ነኝ አይደለ? በጣም ያሳዘናችሁ ትመስላላችሁ እና እናታችሁ ስልህ በሞተች ሰዓት
ሌላ ወንድም አለህ ወይም እህት አለህ? አንተ ብቻ ነህ ቤተሰብ ለእናታችሁ? ሌላ ልጅ የላትም እናትየው? አለ ወንድም አለኝ ውጭ የሚኖር ያው እሱም ለመምጣት እየጣረ ነው። ብዙ ጥረት አድርጓል። እኔ ቀድሜ ስለመጣው እዚህ መጥቼ እሷን ለማሳከም ጥረት አደርጉ። እሱ አልቻለም። እንግዲህ ይመጣል ብሏል። በደረሰበት ሰዓት ይድረስ እንግዲህ እና እሱም ለመምጣት አስቡ ጥረት አድርጎ ነበር እና እኛ በአጋጣሚ ያው ግሪን ካርዱ ስላለን ሁሉ ነገር ስለተሟላለን እሱ አልተጨረሰለትም። በዚህ ምክንያት ነው እሱም ላይመጣ የቻለው እና እኛ ግን ደርሰናል። ያው እና አንዱ ወንድሞች አሉ። ስለዚህ ሌላ ወንድም ውጭ ሀገር እንዳለህ ነው እየነገርከን ያለው አይደል? yes እሱ ለእናትህ ሞት ታዲያ እንዴት አልመጣም ወደዚህ? ያው ከግሪን ካርድ ከሌለ ቶሎ ለመምጣት ያስቸግራል። እሱ መኖር አለበት። ሁለተኛ ደግሞ በስልክ ነግረነዋል። በስልክ ማሚ ካንሰር ታማ እንደነበረች እና ሄዳናል። እኛ ጥረት አድርገናል። ብዙ ሆስፒታል እሱም ብር ልኳል። ብዙ ሆስፒታል ሄደናል፣ ተሽከርክረናል። ማሳከም የሚገባን መጣር የሚገባት አልተቻለም። አርፋለች። ነግረነዋል በስልክ በቃ ማሚ አርፋለች፣ ተረጋግተህ መምጣት ትችላለህ። ስራን ቢዚ ኮንክ ስራን መስራት ትችላለህና አይመለስም። ሄደ ነገር የሚመለስ ነገር የለም። ያው የእናት ማለት ቀላል ነገር አይደለችም። እና ያው ወንድም ቢመጣ ጥሩ ነበረ በእውነቱ። የእናቱን ሞት እንትን ቢል ምናልባት ወደዚህ መምጣት አይችልም ነው እሱ በግሪን ካርድ ምክንያት ያው ካላለቀልህ የዛ ሀገር ህግ አንዳንድ ህጎች አሉ። ያው ታውቃላችሁ እናንተም ያንን ህግ ለማስተካከል ብዙ ቦታ ላይ መልፋት አለበትና ከኔ በኋላ ስለመጣ ያ ነገር አልተሟላ። ያው ማሚ የሁላችን እናት ናት። ተሰምቶናል፣ አዝነናል፣ ብሎናል በጣም እሱም ባለበት ቦታ ላይ እንዲያዝን አድርገናል። ያ ፐርሰናል ጉዳይ እኮ እዚህ እዚህ ሀገር መቆየት እንደማልፈልግ ታውቃለህ። ጨርስና እንሄዳለን። ስለዚህ እናንተ መቼ ልትመለሱ ነው ወደ ሀገራችሁ? ያው ነገ ልንበር ነው፣ ጨርሰናል። አሁን ራሱ መሄድ የሚገባን ቦታን መጨረስ የሚገባን አንዳንድ ጉዳይ አለና ነገ እንበራለን። ስትወጣ አይቼ ነበር፣ ተቻኩለህ ነበር። ነገ ልትሄድ ነው? ነገ እንበራለን። ስለዚህ እዚህ ሀገር ያላችሁ ቆይታ አበቃ ማለት ነው? ጨረስን፣ ተመልሰንም አንመጣም። ታዲያ ይሄ ቤት ማን ሊኖርበት ነው? ይሄ ቤት እናንተ ከሄዳችሁ ካሁን በኋላ ማን ሊኖርበት ነው? እያነጋገርን ያለ ነው ጉዳይ አለ። ያው የውስጣችን እንትን ነው እሱ። ብዙ እናንተ የሚመለከት ነገር የለም። እናንተ የምትፈልጉትን ነገር መልስ ካገኛችሁ ይሄ ጉዳይ የኛ ነው። እኛ መጨረስ የሚገባን እና ቤቢ ጨርሰን የምንሄደውን ነገር እንጨርሳለን። ያው ብዙ ነገር ነግረህናል። እናታችሁን ልትጠይቁ በመምጣታችሁ በጣም እናንተ እዚህ ሆናችሁ እንኳን በእናንተ መቀበሩ አውላ ትልቅ ነገር ነው። ምክንያቱም ከ20 ዓመት በኋላ ማለት በጣም ብዙ ጊዜ ነው ከምልህ በላይ 20 ዓመት ማለት በጣም ረጅም። እናትህን ፕሊዝ ምን እንደሚያስፈልግ ፕሊዝ እኔ ከዚህ በላይ ኦኬ ጨርስልንና ሰዓት በጣም ቆየን። ቶሎ ጨርሰና እንወጣበት። እኔ እኮ ግን ይሄን ያህል ነው። የዚህ ሀገር ህግን መማር አለ። አሁን እኮ የውጭ ሀገር ዜጎች ነን። ስለዚህ እናንተ ፕሮግራም ሳትይዙ ነው እዚህ ጋር የመጣችሁት። ማስረዳን የሚፈራም የሚደረግ ነገር ካለ ጨርሰናል። ከዛ በተረፈ ገና ስንት የምሄድበት ቦታ በማክበር ነው እዛ ቶሎ መድረስ እንዳለብን እንወጣለን። ይህንን ከማትቀበለን ከሆነ እንግዲህ የሚያስፈልገው ነገር ካለ አምጣ፣ ሙሉ መልስ ልስጥና ልፈርምልና በጣም ብዙ ጊዜ ነው ያቃጠልክብኝ። ያው እንግዲህ በጣም እናንተንም እንደቸኮላችሁ ተረድቻለሁ እና ከሁኔታችሁ ያው በጣም ያንገበገባችሁ ጉዳይ ቢሆን ነው ቸኮላችሁ አይደለ? ነገ በራሪ ነን። ብዙ ነገር የምንጨርሰው ነገር ቤቢ ረጋ ምንጨርሰው ጉዳይ አለን። ጨርስልን
መጀመሪያም እኮ ስናስገባ ቶሎ እንጨርሰን እንወጣለን ብለን ነው አክብሬ ያሰበው። ስለሰጣችሁ መረጃ በጣም አመሰግናለሁና ያው ድጋሜ የምንገናኝ ነው። እናመሰግናለን ስላስገባችሁ። እሺ ኦኬ ምን አባታቸው ነው ታፋታቸው ሰላም ነው ወንድምናሪው ነገር ነው ኦኬ ምን ችግር አለ ቤቢ ይረጋ ስነ ስርዓት ታላቅ ነኝ ስነ ስርዓት ተፈጠረ አሁን ስለናት የምትነግሩ ሌላ ነገር አለ ዝም በላት ከሱ ነው አይቀርም ነገርነህ እኮ በዛም በስልክም ነግረህናል ነግረንሃል ታማ እንደሞተች እኛ ቀድመን ሄደን መድረስ የሚገባን ሰዓት እንድንደርስ ብለን ተነጋግረን ነው ካንተ ጋር ይሄን ነው አይደል ስለዚህ ሴትዮ ታምንድን ነው ቆይ ስለነዚህ አሁን እኔ ያልገባኝ ነገር አለ አንተ ዝም በል እኔ ላውራ አንተ ዝም በል እኔ እናቴ ከመምጣት እናንተ እዚህ ገበያ ሀገር ከመግባታችሁ በፊት ብዙ ጊዜ አውርቻታለሁ። በዛ ሰዓት ሰላም ነበረች አይደል? ኦኬ ሰላም ነበረች። እናንተ ግን እዚህ ስትገቡ ወዲያው ታመመች። ለምን ተረው ቆይ ኖ አንተ አልቸኩል በእናትህ ዞር በል በእናትህ ደጋግሜ ነግሬሃለሁ እኮ በሽታ ከባድ እንደሆነና ተነጋግረን እኛ መምጣት እንዳለብን አንስቶ ነው እንደማደርስ ተነጋግረን ነው የመጣነው ማለት ነው። የካንሰር በሽታ እንደሆነ ታውቃለህ። በቃ በሽታው ከባድ ነው። እኛ እኮ ለኛ እናታችን ላንተም እናት ናት። ስለዚህ ነግረህና ጆ ረቀቅ አድርገህ አሜሪካ እንደምትኖር ማሰብ አለብህ። አሜሪካ ነው ያለነው አይደል? አሜሪካ ሆነን አንተ አስተሳሰብን እንደዚህ የምታረቀው ነው ጥሩ አይደለም። አሬ ክሬዚ ነገርነህ። እኛ ወንድሞች ነን። እኔ ወንድምህ ነህ። ይሄ ልጄ ነው። እኛ ጉዳለም ተጥሎ ያገኘው አንድ አይነት መጣች አይደለም። ያሰብከው ነገር ካለ መናገር ትችላለህ። ጆን ምን አይነት ያሰብከው ነገር ካለ ያለ ጥሩ አይደለም። ለኔም ላንተም እናት ነው። ብር ይሰጣል ለምን ቤቢ ረጋ አንተ ንቀትህን በልካል ንቀትህን በልካል እንጂ መታይ ነገር ነው ያስጠላኝ። ቤቢ ረጋ በል ጆን። አንተ ነው ወልጃለሁ ጆን ከኔ ጋር እናውራ ጆን። እናቴ ታመመች ብለን ተነጋግረን ነው። አንተ ስትመጣ እኮ እዚህ ሀገር እናቴ ታመመች አይደል እንጠይቃት ብለን አውራ በል ያ ልክ ነው ቤቢ። ቆይ ታው ጆን ተረጋጋ ቤቢ ኖ ጆን እኔ ስመጣ ላንተ አውርቼ ነው የመጣው። ታማለች እኮ ጤናዋ እንትን እንደሆነ እናውቃለን ሁላችንም። መድረስ ስላለብን አንተ ስላልተጨረሰልህ አብረን እንድንሄድ ተባብለን ተነጋግረን ነው የጀመርነው አይደል? አላለቀልህ አንተ። እሺ ሆስፒታል ወስጃታለሁ ብለኸኛል አይደል? አዎ ወስጃታለሁ። ለምን አልነገርከኝም? ኦኬ አንተ እናት እንደሆነች እኔም እኮ እናቴ። አዎ ጆን አዎ ቆይ ስማኝ። እኔ እኮ ማለት ነው እዚህ ሀገር ስመጣ ጠይቄያለሁ። ውጭ እናትህ ሰላም ነበረች፣ አንድ ነገር አልሆነች፣ ትንቀሳቀሳለች። ቤት ውስጥ የማልሰራው ስራ አልነበረም። እንደውም እኛ ተይንላታለን አርጀተሻል እንላታለን ብለውኛል ሁላ። የማንም ሰው ወሬ እየሰማ ነው። እኔ የማንም ሳስገባ
የግድ ገንዘቡ እኔ ጋር ስላለ መንገዱ ምንድነው የሚያስፈልገው? ያሳካምኳት ነገር ካንተ ጋር አንድ ላይ ተነጋግረን ስመጣ ላሳክማት ታማ እንዳለች አንተም ገንዘብ እንዳገኘ ዝም በል። እኔ አሁን ማለት ነው ታላቅ ላስቀየምህ ራሱ አልፈልግም፣ ግን አሁን የምታወራው ነገር ሁሌ ነግረኸኛል፣ ሰምቼዋለሁ። ስታሳክማት አልነገርከኝም። ዲሞክራሲ ሀገር እኮ ነው። የሰው ወሬ እየሰማህ አንተ የምትተው ጆን የሰው ወሬ እየሰማህ የምትናገር ከሆነ ጥሩ። እኔ እናንተ ነው ወንድማማቾች፣ ምንግባባ ከሆነ ሁለታችን ነው መግባባት ያለ። ይሄን ነገር የየሰው የምንሰማው ከሆነ እሺ እኔ ማለት ነው አንተ ዝም በል። እኔ ከምሰማው ሰማለሁ። ቀድመህ ነገር ይችላል። ምንም አድርገህ ቢሆን ምንም አድርገህ ቀድመህ ነገር ከሌላ ሰው እንዳልሰማ በጣም እንቀያየማለን። አንተን እንደታመመሽ ነግሬ ነው የመጣሁት አልከኝ አይደል? ያ እንደታመመሽ መች ነገርከኝ? አሁን ደግሞ እያልከኝ ያለው ልናስተካክል። ምን ነው የምታስተካክለው? ኖ አይደለም። ምን ነው የምታስተካክለው? ይኸውልህ እናታችን አሁን አንድ ከውጭ ሰው መልእክት ሲነግርህ በቃ ሞተች። ስንት ዓመት ዙሪያ ላይ ያትን እናት እንደዚህ ትላለች። ምንድን ነው እንዲህ ወከባ ቤቢ አሁን የምትፈልገውን ነገር ካለ ተናገርና አሁን ይመጡን ጆን ቁጭ ተረበሽ ቶሎ ይበና ሌላ ችግር ውስጥ እንዳንገባ አሁን የምትፈልገውን ነገር ተናገርና ለብቻችን ነው። ቆይ ቤቢ አሬ ምን ከዚህ በኋላ ማውራችሁ ነገር የሆነችው ነገር እንደነገር ነው። ከሌላ ሰው ሳሰብ ካይተስ ቤቢ ያ ነገር ያለው እዛ ጋር ያለውን ነገር መጥፎ ነው። የሚነግሩት እሱ ነው። አንጠረጣሪ ያለኝ አረጋግጠ ማረጋገጥ ነበረብህ። ነገ ነው የምንበረው። ችግር የለም። እናስተካክልና በጣም ፈርቼዋለሁ። ውስጥ ያለ ነገር ወንድም ነው። ውስጥ ነገር ያለ ያልተስተካከለ ያልጠረቀ ያላስተካከለ አውጣው እንዳያየው ጨረሰ። ቶሎ ብንወጣ ይሻላል። እኛ ምን የሆነ ሆቴል ቦታ ምናምን ፈልገን ይሄ ነገር ቶሎ ይሸጣል። እና ቶሎ ሌላ ቦታ ወይ መላለስ ደጁን እንጨርሳለን። እዚህ ሀገር አለ ማለት ትልቅ ጠባ ቶሎ እንውጣና እኛ ሆቴል ምናምን የምታውቁ ሰው አለ ሞልቷል። ጓደኞች እሱ እንዳይሰማ ስልክ ይሄ ራሱ እስር ቤት የሆነ ሀገር ነው። እያንዳንዷ ስታወሩ የነበረውን ነገር ትሰማ ነበረ። ሰማኝ። ምንድን ነው? ምን ተፈጠረ? እያዳመጥከኝ ነው? ምን ተፈጠረ? ቁጭ በልና ወደዚህ አትንቀስቀስ። ይኸውልህ እያንዳንዷ አሁን ቤት ውስጥ ስታወሩት የነበረ ሌላ ነገር ውስጥ ስነ ስርዓት ሰማኸኝ? ስነ ስርዓት እያንዳንዷ ስታወሩ የነበረውን ነገር ሳዳምጥ ነበር በካሜራ። ስነ ስርዓት ክብር አለን። ቁጭ በል። ማነህ አንተ? ምንድን ነህ? ክብር እንዳለህማ እየውልህ እኮ ክብር እንዳለህማ እየውልህ እኮ ምንድን ነው የተፈጠረው? ያረከውን ቅሌት አሳይሃለሁ። ካሜራ ተገዝሞ ነበር።
ምንድን ነው ካሜራው? ስነ ስርዓት የለም እዚህ ህግ የለም። አሜሪካ እንደዚህ እኮ የለም። ሰው መንካት ነገር የለም። የተፈለገው ነገር ማድረግ የተፈለገውን ነገር ማድረግ። ካሜራ ደግሞ ለምን ምን አደረገ? አፍ እንዳለ ሰው ታወራለህ። ልክ አይደለም። እያንዳንዱ ስታወራ የነበረውን ነገር እሰማልህ ነበር። እሺ ይኸውልህ አንተ ልጅ በእጄ ስበብ ነው የምትሆነው። ስነ ስርዓት ቢኖርና ብታናገረን ጥሩ። ስለ ስርዓት ነው ያታስተምረኝ። ስርዓት ታዲያ እንዴት ነው የሚደረገው? እንደዚህ ጎልቶ ሰው ማስገባት ነጭ ማጥራታ ቆሻሾች። አሁን ይኸውልህ እናትህን ምን እንዳረካት ትነግረኛለህ። ሰምተኛ ምን እንዳረካት ትነግረኛለህ። በኬት እንደመጣው አሳያለሁ። አንድ ግሪት እንደዚህ መተኛ አስቀር በህጋዊ መንገድ ነው ማፈሪያ በጣም ይገርም ነው። ይኸውልህ ስርዓትን ያዘው። ሌላ ድራማችሁን መስራት አቁሙሽ። ምን ድራማ ነው? የምን ድራማ ነው የምትለው? የምን ድራማ ነው የምትለው? ቆሻሹ እያንዳንዱ ነገር ንገረኝ። ምንድን ነው ያደረጋችሁት? እናታችሁ ምን አደረግ? ምንድን ነው ያደረገው? ሰዎች እንዳስወግዷት እንዳረግ በራስህ አፍ ስትናገር ካሜራ ላይ ሰማኝ። እኔ በጣም ይገርም ነው። በጣም ከተነሳው አልመለስልህም። ሰማኝ፣ አልመለስልህም ብያለሁ። እሺ ማፈሪያ አትምታ። የመምታት መብት አላቸው። አንተንም መታለሁ እያልኩ እኮ ነው። በህጋዊ መንገድ ነው የምታወራው። ሰው ሀገር መተን እንደበደባለን እንዴ? በደህና ሀገር ወተን ታስረግጠኛለህ። በጣም የሚገርም ነው እኮ። ይኸውልህ አሁን ለፍላፊ ውስጥ መግባት አልፈልግም። ምንድን ነው ያደረጋችሁት? እናታችሁ ምን አደረገች? ለእኛ ናት። እናታችን እኮ ለእኛ ናት። ምን አትዋሸኝ፣ አትዋሸኝ። ለምንድን ነው የምትማታው? አትዋሸኝ ብያለሁ። ገና ቀና አለሁ ገና። ምንድን ነው ምን አመጣ? አታፍርም እንዴ? ነጭ ሲም አብቅልሃል በስሙ አይደል? ለስሙ ይህን ጋጦጥ ልጅ ወልደሃል። እንዴት እናትህን እንደዚህ ታደርጋለህ? ምን አይነት ሰው ነህ አንተ? ዋሻኸኝ። እኔ ሰማኝ፣ ወንድምህ እንዳልመጣ ዋሻኸኝ። አየሁት ወንድምህን እዚህ ቤት መጥቶ። ጭራሽ ምን ትደብቁታላችሁ? ከኛ በኋላ ነው የመጣው እሱ። ከኛ በኋላ ነው የመጣው እሱ። አይነግረንም መቼ እንደመጣ። እሺ ምን አየህ፣ ከእሱ ጋር ግንኙነት አልፈልግም። የሚገርም ነገር፣ በጣም የሚገርም ነገር። መቼ እንደመጣ ቅድም ነው ዝም ብሎ ገብቷል። ያክለፈፍ ነገር ዘራጠች ዘገነንከኝ። አንተ እንደዚህ ይኸውልህ፣ በጣም በእጄ ስበብ ልትሆን ነው ዛሬ። ስርዓትን ያዘሽ፣ አንገትህ እንዳንቅልልህ ጋጦጥ። ልጅ ነህ ደግሞ አንተ። ማፈር ይገርም ነው። ምንድን ነው አሁን? ምንድን ነው የምትፈልገው? አስገባኝ። ሰማኝ። እኔ መርማሪ ሳምሶን እባላለሁ። መርማሪ ነኝ። ይሄ ሁሉ እዚህ ጋር የምታያቸው የህግ አካል ናቸው። ሰማህ? ቅድም እዚህ ቤት የመጣሁት ከአንተ ጋር ዕቃ ልጮት ወይም የአንተን ቤተሰብ ልቆጥር አይደለም። እሺ ማፈሪያ፣ አታፍርም እንዴ? ቅሌታሞች! ምን አይነት አባትና ልጅ ናችሁ ደግሞ እናንተ? ምን አይነት አባትና ልጅ ናችሁ? በጣም ነው የምታስጠሉት። በጣም ይኸውልህ፣ አሁን እኔ ምንም ነገር አላረግም። ምክንያቱም ትንሽ ስሜታዊ መሆን ከጀመርኩ አላቆምም። ስለዚህ አዳምጠኝ። ሳልነካ ሌላ ነገሮች ሳልገባ እያንዳንዱ ያረካተ ነገር
ዋጋው ስጡት። እሺ ዋጋው ስጡት። እንደዚህ የተደበደበ ነው ሰው እንትን የሚጠራ ዋጋው ስጡት። ኩጀት መነገር የሚገባ ይኸውልህ። ደህና አባት ደግሞ አፍን ሞልታ አታውራ። አንተም ደህና አባት ብትሆንማ ስርዓት ይዘህ ታሳድገው ነበር። አንተም ስርዓተ ቢስ፣ ልጅም ስርዓተ ቢስ። ይህ ልጅም በስርዓት ነው የማስተምረው፣ በስርዓት ነው ያሳደግኩት ልጅ። እንዴት እንደዚህ ይባላል? ሰውዬ ከኔ ጋር ጨዋታ አትጫወት። ይኸውልህ እየሰማኸኝ ከሆነ የተፈለገው ነገር ምንድን ነው እኛ ያደረግነው? ከኔ ጋር ጨዋታ እዚህ የመጣ ነው ልንደበደብ ነው እንደ የመጣ ነው? ይኸውልህ አንተ ሰውዬ አተካራህን እዛው አቁም። ሰምተኸኛል? አሁን እዚህ ጋር እያልኩ ያለሁት እኔ ቅሌትህን ይዤ እልፍሃለሁ። እናትህን ገላታል እኮ ነው እያልኩ ያለሁት። እኔን ነው የምትለኝ? እናትህን ገላታል? ኧረ የለም። ይሄ ሰውዬ ምን እያልክ ነው ያለው? አንተ ምን አይነት ሰው ነህ ግን? እንዴት እንደዚህ ይባላል? የማይሆን ነገር እንዴት እንደዚህ ይባላል? እኛ እኮ የመጣ ነው እናታችን ለማዳን ነው የመጣ ነው። ከስንት ሀገር አቋርጠን የመጣ ነው ማለት። ይሄ ዝም ብሎ ያልሆነ መረጃ ያዝ ነው የምትሉት መረጃ ጠቅላላ የማይሆን መረጃ ነው። አቀነባብራችሁ ሰርታችሁትስ ቢሆንስ? ተቀናበሩ። አንዴ ምን አይነት ጉር ነው? ስማ፣ ይሄ ቅንብር ነው? ያው ይሄ ቅንብር ነው ወይ? አይ አቀናበራችሁ ሰርታችሁት ቢሆንስ? ኧረ እባክህ እንዴ! ሰለጠነች ማለት ነው ከሀገራችን። ይሄ መሰለህ ልክ እንደ ሌሎች አደጉ ሀገሮች። አዎ ጥሩ ነው፣ ሰልጥናለች። እንዴ በጣም ተጫዋች ነው። ጉልበት ነው አይደለም የሚፈልገው? በቃ ጉልበት። ከሀገራችሁ ነው የለመድከው እንደዚህ አይነት ጨዋታ? ንገረኝ። እየነገርኩ ነው እኮ ያለው። እኛ ይሄ ጊዜ የለንም፣ ጊዜያችን አጭር ነው። ምንድነው የፈለጋችሁት ነገር በትክክል አስቀምጡና በትክክል ተነጋገርን። እንደዚህ ጉልበት ሰው መደብደብ ይቻላል? መደብደብ ይቻላል? ገና ደበድብሃለሁ። ስለ መደብደቤ ደግሞ አንተ አልነግረኝም። እሺ ጋጦጥ። ይኸውልህ የኔ ወንድም ትሰማኝ እንደሆነ በህጋዊ መንገድ አትበለኝ። እኔ እንዳንተ አይነት ወንድም የለኝም። ሰማኝ? የመታኝ ነው እኮ ገና እመታሃለሁ እያልኩ እኮ ነው። አሁን ይኸውልህ ሌላ ነገር አዘባርቅ ንገረኝ ሁሉንም ነገር። በሀገራችን ባለውበት በኖርኩበት ሀገር አንድ ሰው ጫፍ አይነካም። እስቲ ሀገራችን ያለ ምንም ነገር መተው ለምን አያድኑም? ያድኑዋ መተው የሀገር ሰዎች በህጋዊ መንገድ ህጋዊ ቦታ ነው መሄድ ያለብን። አንተ ነው ኢትዮጵያ ያፈራችሁ። አንተ ነህ ማፈሪያ። በጣም የሚገርም ነው እኮ በምን አይነት መንገድ ሰውዬ እንደቀለል ካልገባህም መሰለኝ። አሁን እኮ ቀላሃል። ቅሌትህን እያወጣውብህ ነው እያልኩ ነው። እንደዚህ ብለህ ደረተም ሞልተህ ታወራኛለህ። በጣም የሚገርም ነው እኮ ያሳዝናል። ንገረኝ። በጉልበት ነው እኮ አሁን እያሳመናቸው ነው። በጉልበት ነው እየተናገራቸው። ጉልበት ትቻለሁ። ንገረኝ፣ ምንድን ነው ያደረኩት? ምንም ያደረኩት ነገር የለም። በቃ ምንም መጣው እናቴን ለማስታመም እናቴን ለማሳከም መጣው። ገንዘቤን አፍስሼ ነው ጨርሼ የምወጣው። አሁን ብዙ ነገር አድርጌያለሁ። ስለዚህ ይሄን ነገር እናንተ በምን መረጃ በምን እንትን የውሸት ነገር ይዛችሁ አቀነባበራችሁ መጣችሁ እንደዚህ አይነት ነገር ይሄ እኮ ያስጠይቃል እኮ። ይሄ እኮ ያስጠይቃል። ያለ ምንም መረጃም እንኳን ተይዞ ሰው አይነካም። በህጋዊ መንገድ ነው የሚካሄደው። አንተ የራስህን ቪዲዮ እንደዚህ አይን እያየ ከዋሸኸኝ በጣም ያሳዝናል። በዚህ አይነት ብዙ ነገር ታደርጋለህ ማለት ነው። ማንኛ እኛ ያለንበት ምኑን ቢቀር እንኳን ለልጅ ስርዓት አታስተምሮ? ምን አለ ስርዓት አውቆ እንዲያድግ ብታደርገው? ይሄ ገና እኮ አንድ ፍሬ ልጅ ነው። ዛሬ እንዲህ ውጥጡ ጥጥ ማለት እኮ አይደለም። ያልሆነ ነገር ሲባል ምን ይበል ይሄ ልጅ? ራሴ ነኝ ልጄን የማሳድገው፣ ራሴን እያሳደግኩ ያለው። እሺ ስነ ስርዓት ይኖረው ጥሩ አይሆን ራሴ ነኝ ማስተካከል የምችለው። ከአቅም በላይ ሰው እስከ መደብደብ ድረስ ይዞ አንቆ እስከዚህ የሚደረግ ከሆነ ታዲያ ከአቅም በላይ የማይደረገውን ነገር ነው እኮ እያደረጋችሁብን ያላችሁት እናንተ። ጫና እየደበደባችሁ ሀገር በሰላም በሆነበት ሰው ይደበደባል። ለምን አትደበደብም? ስራ ነው የሚያስደበድብህ እኮ። የምትሰራው ስራ ነው የሚያስደበድብህ እኮ። ጽድቅ የሰራ መሰለህ እንዴ? ሰውዬ እኔን የምትሰማኝ ከሆነ ይሄ ነገር የኛ መረጃ አይደለም። እናትህ የት ነች? እንዳስወገድካት በአፍህ ከልጅ ጋር ስትነጋገር እያሳየው እኮ ነው። ሰማሃል እንዴ? ምንድነው እንደዚህ አንተ አይነ ወጣው ሸት የምትዋሸው? ትልቅ ሰው አይደል? ትልቅ ሰውነቴ ለኔ ልትነግረኝ እኮ አትችልም። እኔ እኮ እየነገርኩ ያለውን ነገር አንተ ማመን አልቻልክም። እየሰማኝ ነው?
አስገቡ ልጁ ነጋ ቁጭር ብያለሁ። ይኸውልህ አትመናጨቅ፣ አንተ ልጅ አትመናጨቅ። አልበርድ የለም አሁን ስርዓትን ያስያዙ መስሎኝ። አትመናጨቅ። አሁን እበጣጥስሃለሁ። ስርዓትን ያዝ። ወራዳ አንተ ውርደትን አታውቅም። እንደዚህ ትላለህ። ይኸውልህ እኔ ከአንተ ምንም የምፈልገው ነገር የለም። ኦልሬዲ አሁን አባትህ ሁሉንም ነገር ጨርሶልናል። ምን ታደርገዋለህ? ስማኝ፣ የአባትህን እናት ድራግ ወስደህ እንደገደልካት ነገረን አባትህና። እስቲ ደግሞ ከአንተ እንስማው ብለን ምን ትላለህ በዚህ ጉዳይ? እኔ የገደልኳት? አዎ ራስህ ድራግ ወስደህ እናትህን እንደገደልካት፣ ይህን ነገር ደግሞ ለአንተ ሲል እንደደበቀ ነግሮናል። ስለዚህ ያው ባለ መረጃ መሰረት አባትህ ወደ ውጭ ይሄዳል፣ አንተ እዚህ ትቀራለህ ማለት ነው እስር ቤት። ዳድ እኔ ላይ ዳድ አትጩህ። እዚህ ሀገር በፍጹም ድራማን መስራት እዚህ ሀገር በፍጹም እኔ አይደለሁም። ራሱ ነው ድራግ ያስተማር። ምን ራሱ ነው ድራግ ያስተማር። ራሱ ነው እንዲገሏት ያደረገው። እንዲገሏት ደፍሮ ምንድን ስማ፣ እሱ ነው ያለ። ይኸውልህ ስማኝ፣ እሱ አንተ እንደገደልካት ነግሮናል። ስለዚህ እያንዳንዱን ነገር ስማኝ፣ የምታውቀውን እያንዳንዱን ነገር ንገረኝ ቶሎ። አንተን ብቻህን ከምከት በፊት ቀድመህ ንገረኝ ቶሎ። ከልጅነቴ ጀምሮ ድራግ ያስተማረኝ እሱ ነው የገደላት። እሱን የገደላት የደፈራት እሱ ራሱ ነው። አንተ ሰውዬ ይኸውልህ እንትን ማለትህን አቁም። በስነ ስርዓት የምትነግረኝ ከሆነ ንገረኝ። እንድንደፍራት አደረገ። ምን እንድደፍራት? እሱም ደፍሯታል። ለምንድን ነው እኔ ላይ የምታበጠው? እሱም ደፍሯታል። እንዲቻል ነኳትም እሱ ነው በሚያውቀው ሰዎች እንድትገደል ያደረገው። ለሁለት ደፍራችኋታል እናታችሁን? እሱም ደፍሯታል። እሱ ይገርማል። በኢየሱስ ክርስቶስ ምንድን ነው እያወራህልኝ ያለው? እሱን የገደላት መድፈሩ ላይ ነው የምታተኩረው አንተ። እሱን የገደላትን ገድሏት እንዲወጣ ያደረገው እሱ እኔን አዙሮ እኔን አስያዘኝ እዚህ ሀገር እንድቀር። ምንድን ነው የገደላት? ደፈራችኋት ለሁለት? እሺ ከዛስ? እንዳትናገር ገደላችኋት? አይደለም ቻሱን የገደላት ገድሏት እንዲሄድ አደረገ። ሰው መቶ እንዲወስዳት ቅድም ፌስታል አይተሃል። እሱን እቃዎቹን ጠራርጎ እኔ ምንም ባላረኩበት ወደዚህ ሀገር አምጥቶ እኔን ነው እዚህ ውስጥ የከተተኝ። ኮኬን ወስጄ ነበር። እሱን ያስተማር ምን ማድረግ ይችላል? ከዛ ፈልጌ አይደል። እሷ ደግሞ እዚህ ቤት ውስጥ የነበረችው ብቸኛዋ ሰው እሷ ነች። ሲያገኘኝ ዘመናዊ አባት ነው፣ ምንም አላለም። እዚህ ሀገር ከመጣሁ በኋላ በዚህ አይነት ነገር ባላ ይቀረኝ ከመጣሁ በኋላ ደፈራት፣ ገደል። እኔ የለሁበትም መግደል ውስጥ እሱን ያስወሰዳል። ፌስታሉንም ቅድም ወስዶ ያየው እሱ ነው። እኔ ምንም ውስጥ የለሁበትም። ምንም ውስጥ እኔ ነፃ ወደ ሀገር መልሱኝ። እሱ እኔ ላይ አዙሮ ከዛ ለወንድሙ የተቀነባበረ ነገር ነገራችሁት ማለት ነው። እሱ እንዳስያዘኝ አውቃለሁ። ይኸውልህ አንድ በትዕግስት ማዳመጥህ ቶሎ ንገረኝ፣ ቶሎ በል። ከዛ በኋላ የሚደረገው እንድታረግ ቶሎ ንገረኝ። እኔ ጥፋተኛ አይደለሁም።
እሺ እሱ አውቆ ነው አዙሮ ወደኔ ያመጣው። በትክክል ንገረኝ። ይኸውልህ ራሱን ነፃ ለማውጣት ከመጀመሪያው ጀምሮ ንገረኝ። መጣችሁ ድራጎንም እሱ ነው ያመጣው። እሱ ነው ያመጣው። ስለዚህ ድራግ እየወሰዳችሁ እናታችሁን ትደፍሯት ነበር ከመሞቷ በፊት። ምን አይነት ቆሻሻ ልጅ ነህ አንተ? ቆይ ሲጀምር የልጅ ልጅ አይደለ እንዴ? ምን ስትል አሰብኩ? አላቃት ሴት የማታውቃት ሴት ምን ይቱ ምን ትዩ ምን ያላቅ እንደዚህ ብለህ አመልሽልኝ እባክህ። እንደዚህ ብለህ አመልሽልኝ። ንፍጣ ገና ቂጥን ጠርገህ ሳትጨርስ እንዴት ትላለህ እንዴ? ህፃን ልጅ ምን ነገር ብታውቅ አታፍርም እንዴ? ደግሞ ገና እኮ ልጅ ነህ አንተ። ምንም የምታውቀው ነገር የለም። ገና ደግሞ ለዚህ ተግባር ከካሜራ አስጠፍቼ ዋጋህን እሰጥሃለሁ። ምንም አላደረኩም። ዋጋህን እሰጥሃለሁ። አይገባህም። እሺ እሱ አውቆ ነው እኔ ላይ ያዞረው። ዋጋህን እሰጥሃለሁ። ምን አይነት ቆሻሻ ቤተሰብ ናቸው? እሱን ያመጣልኝ። እንደዚህ አበለኝ አንተ ሰውዬ፣ እንደዚህ አበለኝ፣ እንደዚህ አበለኝ። ገና እንደበተን እዘጋዋለሁ። ስድ ማፈሪያ አንተ ነህ። ሰውን እንዴት ነው የምታስጠሉት? እንዴት እንደምትደብሩ ባወቃችሁ ውሾች። አሳያለሁ ገናሽ ቆሻሽ እንዴት እንደምታስጠላ ዘግነኝ። ሰማኝ። አርፈ ተቀመጥ፣ ገላሃለሁ ገና እያልኩ ነው። ገረመህ እንዴ? ንፍጣ አስገቡት፣ አባትዬውን ቶሎ በሉ አስገቡት። አይነን እንዳላጠፋው ነው። ምን አደረኩ? ምን አልኩ? ይኸውልህ ስማኝ፣ ምንድን ነው የሚወራ? ምንድን ነው? አሁን በደንብ እስኪ ተወያዩ፣ ሁለታችሁ ተወያዩ። እኔ ምንድን ነው እንድትሞት ያደረኩ ምን እያልክ ነው ልጄ? ቤቢ ምን እያልክ ነው? ምንድን ነው የምታወራው? ምንድን ነው እያወራህ ያለው? እያንዳንዱ ነገር ስማኝ፣ አዳምጠኝ አንተ። ስማ፣ እያንዳንዱን ነገር ተነጋግረናል። ምንድን ነው ያወራችሁት? አዙረህ እኔ ጋር እያንዳንዱን ነገር ነው። ምንድን ነው የነገርከው? እንደገደልካት እናቴን አንተ ተናገርክ። አንተ ልጅ ወራዳ እንዳለ ስራን የነገረሽ ምን ትቆጭበሻል? ማፈሪያ አይነን እንዳላጠፉ የሁለትህን ወራዶች አንድ አይነት እንዲህ ስታስጠሉ ስትታዩላ ስደብሩ። ይኸውልህ አንተ ወራዳ በጣም ያሳዝናል። ኧረ እባክህ እንደዚህ ያደረግህ አንተ ቀጥል። እሺ ንገረው፣ ሌላም በደንብ ንገረው። በጣም ይገርማል። ንገረው። እኔ ምንድን ነው ያደረኩት? ምን አደረኩ? እኔ ስለአንተ ምን አወራ? ንገረው። ኬት አምጥተህ እንዳበላኸኝ፣ እንዴት እንዳስጀመርክ፣ አንተን እንደደፈርክ፣ አንተን እንደገደልካት እያንዳንዱን ነገር ነግሬሃለሁ። አንተ ቤት አዙረህ እኔን ነገርክ። እያንዳንዱን እኔ አንተን በመደበቄ ያንተን በመደበቄ እኔን አስወጣኝ። ድራጉንም የሰጠኝ እሱ ነው። አንተን ያደረኩትን የደበኩትን አንተ ወደ እኔ ትገለብጠዋለህ። ቤቢ እንደዚህ ታረጋለህ? በጣም ታናድዳለህ። በጣም ታናድዳለህ። አናድድህ። በጣም ያሳዝናል። ያሳዝንሃ። እኔ እሱን ነገር አንተ ቆሻሻ ሽማግሌ ስርዓትን ያዝና ቁጭ በል። ይኸውልህ ማፈሪያ ልጅ ያወራውን ነገር አንተ ቁም ነገር በላይ እሱን ተቀበለህ ትነግረኛለህ? ይሄ ልጅ አይደለ እንዴ? ይሄ በጣም ኪድ ነው። ልጅ ነው እኮ ኪድ ነው እኮ። ይሄ ያወራውን ነገር ቁም ነገር አድርጋችሁ ማሰባቸው በጣም ያሳዝናል። አንተ ልጅ እንዲህ ሳይ እየደበርከኝ ነው። ጣጣ ምን እያስጠላኝ እንደሆነ አልገባህም። ውጣ ወራደ ያዙት እዛው። እሺ ሽማግሌው ደህና ነህ? አሁን የተፈለገው ነገር ምንድን ነው? ልጅ ያወራውን ነገር ሰምተህ እንደ ትልቅ ይዘህ የምትመጣ ከሆነ በጣም ጥሩ። እኔ ነገርኩህ፣ ቀድሜ ነግሬሃለሁ ያለውን ነገር በትክክለኛው ነገር። ድራማ አላበቃም። በጣም ያሳዝናል። ድራማ አላበቃም።
እኔ እሱን ነገር በመሸፈኔ እኔ ባልሰራሁት ነገር እሱ ወንጀሎኝ ሄደ አይደለ? የልጄን አንተን በመሸፈኔ እሱ የኔን ይኸውልህ ስማኛውን እግዚአብሔር ምስክሬ ነው እየነገርኩ ነው። ትዕግስቴን አትፈታተነው። እያንዳንዱን ነገር ምንድነው የተፈታተንኩት ነገር የለም። እናታችሁን ለሁለት ስደፍሯት እንደነበር ከዛ በኋላ እንደገደልካት ራስህ ልጅ ነግሮናል። እኔና እሱ አንድ ላይ ያደፈረን ልጅ ባፉ አውርቷል። ሰማህ አይደል? አንተ እሱን ተቀበለ። አንተ ስራችሁን ስለምታውቁት እኮ ተባላችሁ። ነው አይደለም? እንደሱ አይደለም። ያልሆነ ለምን ይወራል? ለምን ይነገራል? ለምን ያልሆነ ነገር እንዴ? እኔና አሁንም አልበረደልህም? በጣም ያሳዝናል። አሁንም አታምንም? እሱ የሰራውን ነገር ስለሸፈንኩለት አባት ልጅን የሚሰራውን ነገር ስለሸፈነ አባት አትበላክ። አንተ የምን አባት ነህ? ማፈሪያ ማን እንደው ተሳስተ ነው እንጂ አንተ የተፈጠርከው የልጅ አባት ይሁን ላይ ያረገ ፈጣሪ። ለምን እንደዚህ ትላለህ እንዴ? ይሄ እኮ የራስ እንትን ነው እኮ። አንተ ዝም ብለህ በምትፈልገው መንገድ በምትፈልገው እንትን ነገር መናገር አትችልም። የሰው መብት እኮ እየነካ ነው። የሰው እንትን እየነካ ነው እኮ። ከፈለኩኝ እዚህ ጋር ረግጣለሁ አስተኝቼ ገና ህግ ሊኖር ይገባል። የምን ህግ ነው አንተ የምታውቀው? ጋለ ህግ እሱ ይዞ የመጣውን ነገር እንደ ቁም ነገር ልጅ ይዞ የመጣውን ነገር እንደ ቁም ነገር ይዘህ የምትናገር ከሆነ የኔን ማሰማ ከሆነ ታዲያ ምንድነው ይሄ? አንተ አዋቂ ነህ፣ ትልቅ ሰው ነህ። አንተ እየደበደባችሁ በጉልበት ማሳመን ለምን እንደዚህ ይደረጋል? መሰልጠን እኮ አለብን እኮ። መነጋገር የሚገባን በትክክለኛ መንገድ ነው መነጋገር ያለብን። በንግግር መግባባት እንችላለን መሰለኝ ማለት ነው። የተፈለገው ነገር ይነገረኝ። ስማኝ፣ እያንዳንዱን ነገር ንገረኝ። ደጋግሜ ደጋግሜ ነገር ያለው የሰማኝ ደጋግሜ ነገር ያለው እኔ አንተን ስደበድብ ቤተሰቦቼ ስለማይመጠናቸው ነው። ሰማኝ፣ ቤተሰቦቼ ስለማይመጥን ነው። አንተ ወራዳ። እኔ ወራዳ ነኝ። ወራዳ እኮ ምንድነው አሁን እኔ ያላደረኩትን የግድ ሆነ ወራዳ። ይኸውልህ ህግ ይዞኝ ነው እንጂ ማረገህን እኔ ነበር ማውቀው። ገደልከኝ እኮ መተኸኛል እኮ። ገና ማረገውን እኔ ነበር ማውቀው። እኔ እኮ በጣም ምን አደረኩ? ምንም ባላደረኩበት ሰው ከሀገሩ መጥቶ ድራማ ነው። ወደዛ አድርግ በቃ። ማታ ምን አይነት ሰው ነህ? እንደዚህ በዱላ ነው እንዴ ሰው መታመን የሚችለው? ኧረ እባክህ ሰማኝ። ስራተኛ ዱላህን ነው እኮ ያሳረፍከው፣ በጉልበት ነው እኮ ያሳረፍከው። ምን እኔ አሁን ከኔ ጋር ምን የሚጠበቅ ነገር አለ? ካላነሰ አሁን ንገረኝ፣ ቶሎ በል። እያንዳንዷን ያረከውን ነገር ንገረኝ። ያሁኑ ዱላ እንዲደገም ካልፈለክ ንገረኝ፣ ቶሎ በል። አውርድ እጅህን። ማፈሪያ ስራን ያስደበደበ ሌላ ነገር መስሎ አሁን ምንድነው ከኔ የተፈለገው ነገር? በቃ ተሰቃየሁ እኮ፣ ደብድበኸኛል፣ ቀጥቅጠኸኛል እኮ እንደሚበቃ ድረስ። ሲያዩ እኮ ክብር ያለህ ሰው ትመስላለህ። የቀለልክ መሆንን አልታወቀልህም። ምንድነው አሁን የተፈለገው ከኔ ነገር? ምንድነው አሁን ልናገር የምፈልገው ነገር? ይኸውልህ እያንዳንዱን የምታውቃትን ነገር ንገረኝ። እሺ እንድነግርህ ከመፈለግ ቃል ግባልኝ የምፈልገውን ነገር። አሁን በጣም የምናገረውን ነገር ለመናገር አንተ የሚያስፈልገውን ነገር አለ የምጠይቅህ። እሱን የምታሟላልኝ ከሆነ ያን ሁሉን ነገር እነግርሃለሁ። የቤቱን ዋጋ ብሩን ሽጬ የሚያስፈልገውን ነገር ብርም እከፍላለሁ እና ይህንን ነገር እንድናገር አንተ ቃል ግባልኝ። ካሜራውንም እንዲቋረጥልኝ ነው፣ ዶክሜንት እንዳይያዝብኝ ነው ፈልገው። ወደ ሀገር የመግባት ስለምፈልግ ልጄ ጋር ነገ ፍላይት ላደርግ ነውና ይሄን ነገር እንዳይቋረጥብን ወደ ሀገራችን እንድንመለስ ይሄንን ነገር የምታሟላልኝ ከሆነ ሁሉን ነገር ካስተካከልክልኝ ነው ነገር። ስለዚህ የዚህን ቤት ብር ሽያጭ ሙሉ ትሰጠኛለህ? አዎ የሚያስፈልገውን ነገር አሟልቼ መስጠት ትችላለህ። ትሰጠኛለህ? ሌላም ነገር እሰጣለሁ። ዶክሜንቱ እንዲጠፋልኝ ነው ፈልገው፣ ነገ እንዳይቀረጽ ስለምትበር እንዳይስተጓጎልብህ በረራው የምንሄድበት በረራው እና እሱን ቃል መገባልኝ ሁሉን ነገር አለው። በጣም ጥሩ፣ ችግር የለም። ያው እንዳልከው የቤቱንም ብር ትሰጠናለህ። ሌላም የሚያስፈልገን ነገር ካለ እንጠይቀዋለን። ስለዚህ እያንዳንዷን የምታውቀውን ነገር ንገረኝ። እርግጠኛ ሆነልኛል? እርግጠኛ እንድትሆንልኝ ነው ፈልገው። አታስብ። ካሜራውም ያልጠፋው እሱ
እሱ የኔ ማስተማመኛ ስለሆነ ምክንያቱም የትም አላቀ የት ግባ አላቀ እንዳንተን ይሆነኛል። ስለዚህ ከነገርከኝ በኋላ አጠፋልሃለሁ። ብሩን ስትሰጠኝ ካሜራውን አጠፋልሃለሁ። ተግባባ? እሺ። አሁን ግን እያንዳንዱ የምታውቀው ነገር ንገረኝ። እሺ። ያው እንግዲህ ልጄ ያው በልጅነቱ ጀምሮ ነው በጣም ተሞላቆ እንዲኖር ያሳደግኩት። እንደፈለገ ሆኖ ነው ያደገው እና ያው በልጅነቱ ነው ድራጉንም የለመደው ማለት። እኔም ከሚስቴ ጋር የተለያየሁበት አንዱ ትልቁ ምክንያት ሳልፈልግ ነው የገባሁት እዚህ ድራግ ላይ እና ድራጉ ብዙ ነገር ነው የሚያደርገው እና ይሄ ነገር ብዙ ነገር ከሚስቴም ጋር አጣልቶኛል። የድራጉን የምጠቀመው ነገር እና ልጄም ይሄ ነገር ይዞት መጣ፣ የኔን ተከትሎ መጣ። ይሄ ባህሪው ለዚህ ነገር አደረሰን። አሁን ለሰራ ነው ነገር ትልቅ ስህተት የተሳሳተ ነው። እናቴን እሱ ልጄ ነው መጀመሪያ የደፈራትና እሱ በመድፈሩ ያንን ነገር ጉድ እንዳይወጣ ለመሸፈን ጥረት ሳረግ እናቴ ከተደፈረች በኋላ ይሄ የደፈራት ልጄ ያሳደግኩት በረሃ የወለድኩት ልጄ ስለሆነ ጉዱ እንዳይወጣ ወንድሜ እንዳይሰማ ለመደበቅ ነው የሞከርኩት። ለመደበቅ ሞከርኩ በቃ ይሄ ጉድ እንዳይወጣ። ስለዚህ ከዛ ገደልኳት። ሌላ ነገር ምንም ያደረኩት ዘለ ያቷሽ አንተም ስትደፍራት እንደነበር ማላቅ መሰለህ። ተናገርነቱ እኮ አሁን እኮ ምንድነው እየነገርኩ ነው እኮ ያለው ነው። ልጄ ነው የደፈራት። መጀመሪያ ልጄ ደፈራት። ያው ከደፈራት በኋላ እኔም እንግዲህ ተሳስቻለሁ። ይሄ የያዝኩት ጋንጃ የምጠቀመው ነገር ከሀገር ይዤ የመጣሁትን ነገር እጠቀም ስለነበረ ይህን ነገር እንድተገብር አደረገ። ጋንጃ ብቻ አይደለም ኮኬንም ትስባለህ። እሱማ ቀጥል። እና ልጄ ከደፈራት በኋላ ያው ይሄ ጉድ መውጣቱ ስለማይቀር እኔም ደፈርኳት እናቴ። ከዛ በኋላ ይሄ ጉድ ደግሞ ወንድሜ መጥቶ ስለሚመጣ ስለተነጋገን ጉዱ እንዳይወጣ መሸፈን ስላለብን ገደልኳት። ገድዬ ማስወገድ የሚገባኝ ቦታ ላይ እንዲወገድ አደረኩ እና ይህንን የሰራሁት እና በጣም እና ይጨብጨብልህ። አሁን ለዚህ ስራ ይህንን የሰራው ይጨብጨብልህ። ሜዳሊያ እንሸልምህ፣ ወርቅ እናምጣልህ። ያው እንዳልኩ ቪዲዮ እንዲጠፋልኝ እንዲወርድልኝ የምትፈልገውን ነገር ገንዘብ መስጠት እንደምችል እና ይሄ ጉድ እንዳይወጣ ነው የምፈልገው። ዘመድ አዝማድ እንዳይሰማ ነው የምፈልገው። እኛ ከገባነው ነገር ለመውጣት አስቸጋሪ ስለሆነ ይሄ ጉድ እንዳይወጣብኝ እንደ ባደራ ነው የምልህ። እንድትደብቀውና እንድታጠፋው ነው የምፈልገው። አረ እንደው በእግዚአብሔር ስም ምን አይነት ነገር ውስጥ እየገባው እኔ ሁላ እኮ ሊኔን እያመመኝ መጣ እኮ። አሁን የምሰማው ነገር ቀን በቀን ስማ አቦል ፍስቅስ ምንድን ነው ቆይ እየሆነ ያለው? ትልቅ ሰው ነህ፣ ነጭ ፂም አብቅልሃል፣ ለስሙ ልጅ ወልደሃል። ልጄ ሲደፍራት አገኘኋት ብለህ እናትን ትደፍራታለህ? ኧረ አንተስ መድፈሪያ ይበጠስ። ምንድን ነህ አንተ? ሰው ነህ? ምንድን ነህ? ንገረኝ እስቲ። ይሄ እኮ እኛ ፈልገነው ያመጣነው ነገር አይደለም። ከልጅነት ጀምሮ ሳላውቀው በልጅነት የለመድኩት ይሄ ነገር መጥፎ እንደሆነ ያው ከሱሱስ ከገባ በኋላ ጋንጃ ማድረግ ከገባ በኋላ ልትወጣበት የማትችል መንገድ ስለሆነ ፈልገነው አይደለም እያደረግን ያለ ነው። ከባድ ነው። አሁን እንደው ይኸውልህ እግዚአብሔር የያዘኝ ይዘው እንጂ በበጣጠሰ ደስታዬ ነው። እንዲህ በበላ ደስታዬ ነው ከነ ልጅ። እንዴት ነው የምታስጠሉት? ስዘገንን ቅፍፍ ነው የምትሉት። በቃ በጣም ቃል አጣውላችሁ ለእናንተስ። ሰው ይናገራችኋል እንዴት እንደምታስጠሉ። የገዛ እናትህ በልጅ ሳያንስ ራስህ ትደፍራታለህ። ምን የሚሉት ነገር ነው? ምን የሚሉት ከየት ነው ያመጣኸው? ይሄኔ ከሚስት ጋርም እንደዚህ እናቷን ደፍረህባትን የተለያየ አይታወቅም እኮ አንተ ማፈሪያ። አረ እየቀለለን ነው። አረ ተው አትቅለሉ። አረ እባካችሁን። እድሜ እኮ ጸጋ እኮ ነው። በዚህ እድሜ እኮ ስንት ነገር ማስተማሪያ እድሜ እኮ ነው። አንተ ወጠጤ መሆንን ምን አመጣው በዚህ ሰዓት? ይህ እኮ ወጠጤው ላይ አያደርገውም እንደዚህ።
አትብከንከን እባክህ። እንደቆጨው ሰው አትሁን ማፈሪያ። ስገላትም አልጸጸተ ምን እንደቆጨው ሰው ትሆናለህ እንዴ? ደግሞ ቪዲዮ እንዳይወጣ ነው ያልከው? አደራህን። ቪዲዮ ደግሞ እኔ ቫይራል እንደሚወጣ ነው የምነግርህ። አደራህን ነው የምለው። ቫይራል እንደሚወጣ ልንገርህ አልኩህ። ስለ ያጠፋነው ጥፋት ከባድ ስለሆነ አደራህን። የኔ ቤተሰቦች ደግሞ ስማኝ፣ እንዳይሰማ ነው። ዘመድ እንዳይሰማ። እሺ አደራህን። የሚፈለገውን ነገር የሚፈለገውን ገንዘብ መክፈል ይችላል። በዶላር ይችላል። አደራህን። በዶላርም ትችላለህ። ፊልሙ ይጥፋል። ልጄም እኔም ወደ ሀገራችን በሰላም እንድንገባ እንደው አደራህን ብያለሁ። ባይገርምህ ደግሞ አንድ ነገር ልንገርህ፣ ይሄ ቪዲዮ ቫይራል እንደሚወጣ ነው የምነግርህ። ምክንያቱም የኔ ቤተሰቦች ወንጀልን ለማጋለጥ ከኔ እኩል ነው ቀን ማታ ሳይሉ የሚታተሩት። እሺ ለብዙሃን መማሪያ እንዲሆን የሚያዳርሱት። ሰማኝ። በዚህ ቅሌትህ ደግሞ ገና ህዝብ እንደሚያይልህ ይኸውልህ እነግርሃለሁ በፊት። ሰማ ህዝብ ነው የሚያየው ይሄ ውርደትን እያልኩ ነው። እንዳትወጣም ትፈልጋለህ በዚህ ሀገር ሄደህ በሰላም ለመኖር ወጥተህ ጣጣን ጨርሰህ ልትኖር እግርህን ሰቅለህ ልትኖር አንተ አደራህን ማለት የሰራነው ስህተት እንደው ይቅር በሉን። ገና ያጠፋነው ጥፋት ይቅር ትባላለህ። ልጄም እኔም ችግር ውስጥ እንዳንገባ እንደው ይቅር በሉን። የሚከፈለውን ነከፍል አደራህን ነው የምልህ። እንደው ወንድሜ ብታጠፋልኝ እለምንሃለሁ። ደጋግሜ ነው የምለምንህ። በስመ አብ ምን አይነት ነገር አይኔ ላይ ብልጭ እያለብኝ እንደሆነ ብታቅ እንደዚህ ባልሆንክ ኖሮ። ነቀው እያለኝ ነው ተነስተህ። ግን አልቀልምሽ። እኔ እንዳንተ አይደለሁም። ስራዬን አክብሬ የምሰራ ሰው ነኝ። ስራዬን በጥንቃቄ የምሰራ ሰው ነኝ እንጂ ገና ደግሞ ለሱ ዋጋ ካሜራ አስጠፍቼ ዋጋ እንሰጣለሁ በደንብ። ያልጨረስነው ነገር አለ። እኔ እናንተ ገባ? ያልጨረስነው ነገር አለ። ወራዳ መሆን ነው በቃ። እሺ ሰማ። ይህንን እያንዳንዱ ያወራሃትን ነገር በማስረጃ ይዤዋለሁ። ወስጄ ለህግ ማስረክብ ነው መሆነው። በጣም ማፈሪያ ሰው ነህ። እሺ ተነስ ነው ውጣ ማፈሪያ ቀላል